እኔ ብቻዬን ነኝ። አይ አም ሲንግል። እዚህ ጋር የመጣችሁ ስም እንዳጽፉብኝ ምንድነው እንዴት ነው ምናምን እንዳትሉኝ። ታሪክ ምናምን የሆነ ነገር ከተፈጠረ እንግዲህ ነገር እናወራለን። ለጊዜው ግን እኔ ብቻዬን ነኝ። ኦኬ። ምክንያቱም የኔን ሆቢ ለምንም ነገር አሳልፌ አልሰጥም። እኔ ደስ የሚለኝን ነገር ነው ማድረግ የምፈልገው። በቃ ሰው የሆነ ሰዓት ላይ ተፈቃቀራላችሁ፣ ተዋደዳላችሁ። የሆነ ሰዓት ላይ ደግሞ ካልተስማማችሁ ተለያያላችሁ በሰላም ማለት ነው። አለቀ። ይሄ ነው ልላችሁ የምችለው። አስታራቂም ምንም አያስፈልግም። እንዳትሞክሩ በውስጥም ምንም በቃ ፈትሽ አለቀ ልላችሁ ነው። ሲንግል ነው። መጻፍ የምትፈልጉ ሄዳችሁ ጻፉ። እኔ ጋር ግን አደራችሁን እንዳትጽፉ ኦኬ። እኔ አልፈልግም። የኔ ትክክለኛው ማንነቴ ይሄ አይደለም። ትክክለኛው ማንነቴ ሌላ ነበር። ገብታችኋል? ሌላ ነበር ስላችሁ በጣም ፍሪደም ያለኝ ሰልፍ ኮንፊደንስ ያለኝ በጣም በቃ ምን ብዬ ነገራችሁ ማንንም አልሰማ ሰው ነበር። አሁን ማርዬ ነጀነጀናለሁ ብላችሁ እዚህ ጋር ከጻፋችሁ ይሄ አይሆንም። ምክንያቱም እኔ ወጪ ብዙ ነው። ጥፍር በአንድ ወር ውስጥ ማውጣው ጥፍር 70 ዩሮ፣ አይላሽ 120 ዩሮ፣ እግሬን እንደዛው ቦርስ በትንሹ 450 ዩሮ። ስለዚህ ኖ ቻንስ በቃ አለቀ። እንደዚህ አይነት አቅሙ ካላችሁ ምናምን ነገር 1000 ዩሮ በየወሩ እንቺ ማርዬ ተሰሪ፣ የኔ ፍቅር እጅሽን ተሰሪ፣ አይላሽሽን ተሰሪ፣ ሂጂ የሆነ ነገር አርጊ፣ ተዝናኝ ከጓደኞችሽ ጋር ፍሪደም መስጠቱኝ ከሆነ እንደፈለግሽ በቃ ፈታ ብለሽ ነው እኔ አምንሻለሁ የምትለኝ ከሆነ ጻፍ። በወር 1000 ብር ለኔ ብቻ እየሰጣኝ በቃ ፋ ብለሽ ኑሪ የምትለኝ ከሆነ ከዚህ ውጪ እንዳጽፉልኝ እዚህ ጋር አለቀ። ኦኬ ፈትሽ እንዳጽፉ ለማለት እንዲህ ስል ደግሞ ወንዶችን በሲስተርሊ ብራዘርሊ በጣም ነው የምወዳችሁ። ኖ ፕሮብሌም የትም ቦታ ልጋብዛችሁ እችላለሁ። ግን ይሄ ቦይፍሬንድ ገርልፍሬንድ ምናምን አያስፈልገኝም፣ አልፈልግም። እኔ ራሴን ችዬ ምኖር ሰው ነኝ። ራሴ አላንስም። ነፃነቴን ነው የምፈልገው። አለቅ ኦኬ። ሽማግሌ ምንም አያስፈልገኝም። የራሴ ብር ለራሴ በቃኝ። በዛ ላይ እንድትፈሩኝ ነው ኦኬ። በዛ ላይ 1000 ብርም እንቺ ማርዬ ብለህ ሰጠኸኝ ከጓደኞቼ ጋር እንደፈለኩ ካልወጣው ነፃነቴን ካልሰጠኸኝ ኦኬ አለቀ። ስለዚህ እንዳጽፉ ለማለት ነው። ኖ በራሱ የሚተማመን ወንድ እዚህ ጋር በነገራችን ላይ ሽማግሌ እንዲህ አይጽፍም ኦኬ። ምን ነው ይሄን ነገር ሳወራ ወይ ያልክ ራስህን ለመለወጥ ተጣጣር ይሻላል። ሴት ላይ ፊት ደግሞ አንዳንድ አበሾች አሉ ልክ ማርያምን አንዳንድ አበሾች ወንዶች ልጅ አለኝ ስትሏቸው 2 ልጅ አለኝ ምናምን በቃ ልጅ አለኝ ስትሏቸው ልክ እንዴ ነው በቃ ዝቅ አርጓችሁ ምናምን ነገር አለ አይደል? የሆነ ፌቨር የሰሩላችሁ ነው የሚመስሉት። የሆነ በቃ
አንዳንዶቹ ያ ፌቨር የሰሩላችሁ ነው የሚመስሉት ከእናንተ ጋር ስለሆኑ። ከዛ በጣም ነው የሚገርመኝ ድፍረታችሁ። እኛ እኮ ሲንግል ማሞች ለልጆቻችን ተጠባባቂ አባት አይደለም የምንፈልገው። እኛ የሆነ በቃ አለ አይደል ፓርትነር በዶች ነበር በቃ ፓርትነር ነው የምንፈልገው። እናንተን ደግሞ ይሄ እንዴት ነው? አይ ልጅ እኔ እናቴ ትሙት ነው ብላችሁ እኔ ራሴን ማወዳደረው ከምን አይነት ሴት ጋር እንደሆነ ከድንግል ወንድ ከማታቅ ሴት ጋር እኩል ነው ራሴን ማየው። ከዛ በላይ ልጅ አለኝ ምናምን ብዬ እኔ እንደዚህ እንትን ላይ ነው ምንም ከማታቅ ሴት እኩል ነው ራሴን ማወዳደረው። ከዛ በላይ ማለት ነው ለራሴ በጣም ትልቅ ዋጋ ነው ያለኝ። ግን በሆነ አጋጣሚ የሆነ ነገር ተጀመረ። በቃ የሆነ የራሳችሁ እንትን የምትሉት የራሳችሁ መስፈርት አላችሁ እኮ አንዳንዴ በአጋጣሚ የሆነ ነገር ይጀመርና መስፈርታችሁን ትረሱታላችሁ። ከዛ በኋላ ግን ስታዩ ካልወረደሩ በቃ ጋይስ እመቤቴን እልህ ምላጭ ያስወጣል ማለት እኔ በጣም እልህኛ ነኝ እጅግ በጣም ማለት ነው። እና የእውነት በጣም ጥሩ ጊዜ ነበረን፣ አሪፍ ጊዜ ነበረን። ግን በቃ ሆቢያችን አንድ አይደለም። የእሷ አመለካከት ለላይፍ ያለው የእኔ አመለካከት ለላይፍ ያለኝ በጣም የተለያየ ነው። እኔ ደግሞ በጣም ነፃነቴን የምወድ ሴት ነኝ በጣም ማለት ነው ሲበዛ ከጓደኞቼ ጋር ወጥቼ በቃ እስከ ሌሊት የፈለኩበት ሄጄ መምጣት የምፈልግ ሴት ነኝ። ይሄ እንዴት ነው? የቤት ሴት አይደለሁም። ኦኬ። ስለዚህ በቃ ካሁን በኋላ እዚህ ጋር መጣችሁ ምንም ነገር እንዳትጽፉልኝ፣ ስም ምናምን ነገር እሱ ጋር ሄዳችሁ ማርዬ ብላችሁ እንዳትጽፉ ላይ በሲገባ እና አልቋል። አሁን ፈታ ዘና እንበል። ኦኬ
ምን እኔ እኮ በጣም ፉል ፓኬጅ ነኝ። እመቤቴ ነው የሚያቆኝ ሰዎች ያቆኛል እጅግ በጣም ኦኬ። ራሴን ችዬ መኖር ምንም አይነት እንትን ማልፈልግ ይሄ ምናምን ራሴን በቃ ለራሴ አላንስ ኦኬ። እኔ ሰው እስኪተው የምጠብቅ ይመስላችኋል? እልህኛ ነኝ እያልኳቸው ሰው እስኪተው የምጠብቅ ይመስላችኋል? ቀልደኛ ትቀልዳለች። Na. Wieso zählt man beim Tennis mit 15:30:40? Warum zählt man bei Tiebreak 1:2:3? ታውቃላችሁ እዚህ ጀርመን ሀገር ያሉ ጓደኞቼ ምን እንደሚሉኝ ታውቃላችሁ? እመቤቴ ፈሩክት ነው የሚሉኝ። ያ እኔ በጣም ክሬዚ ነኝ እዚህ ጋር ቀንዴ ምናምን ዳስቤሽኔሽ እዚህ ጋር ጓደኞቼ የሚያውቁኝ ጓደኞቼ ይናገራሉና ያኔ አይደለሁም ኦኬ። አሁን በኋላ እንዲህ ክሬዚ ነው የምታገኙ